ኢትዮጵያን ጨምሮ 4 የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን መግባታቸው እየተነገረ ነው። እነዚህ ኢትዮጵያንም ሆነ የሌሎች አፍሪካ ሀገራት ዜጎችን ካሜሩን የመቀበል መብቱ አላት? የነዚህ ሀገራት መንግስታትስ ለዜጎቻቸው የሚያደርጉት ጥበቃ እስከምን ይሆን? ዛሬም ያለማቋረጥ የአሜሪካ የውጭ ስደተኞችን የማስወጣት ዘመቻ ስጋቱና ውጤቱን እነሆ ኢትዮ ተረካችን። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁና ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ባለፉት ጥቂት ሳምንታትና ቀናት ውስጥ በአሜሪካ ወደ ተለያዩ የአፍሪካ ሀገራት የሚደረገው ፍልሰተኞችን የማባረር እርምጃ በከፍተኛ ሁኔታ መጨመሩን የሚገልጹ ዘገባዎች እየወጡ ነው። ይህ ሁኔታም በአሜሪካ በጥገኝነት ላይ የሚገኙ የተለያዩ ሀገራት ዜጎችን ስጋት ውስጥ ከጣለ ሰነባብተዋል። የአሜሪካ ኢሚግሬሽን ባለፉት ሳምንታት ውስጥ በርካታ ቻርተር አውሮፕላኖች ውስጥ በርካታ ስደተኞችን ሸክፎ ወደ አፍሪካ ልኳል። በቅርቡ በርካታ ኬንያውያን በቻርተር በረራ ናይሮቢ መግባታቸው ተዘግቧል። ጋምቢያና ሴኔጋል የዚሁ እጣ ፋንታ አካል ሲሆኑም በርካታ ናይጄሪያውያንም ከዚሁ እርምጃ ጋር ተያይዞ ከሰሞኑን ወደ ሀገራቸው ተመልሰዋል። ይህ የሰሞኑን የአሜሪካ እርምጃ በእነዚህ ሀገራት ዜጎች ሳይገደብ ወደ ኢትዮጵያውያኑ ደጃፍ መድረሱም ተሰምተዋል። ምንም እንኳን ተባረሩ የተባሉት ስደተኞች ቀጥታ ወደ ኢትዮጵያ ዲፖርት ባይደረጉም ከአሜሪካ የተባረሩት የ4 ሀገራት ዜጎች በዚህ ሳምንት ወደ ካሜሩን መድረሳቸው የኤኤፍፒ ዘገባ ያመላክታል። ሰነድ አልባ ስደተኞች ወደ መጡበት የትውልድ ሀገር የመመለሱን ስምምነት ከአህጉሪቱ አፍሪካ የተወሰኑት ሀገራት የተስማሙበት ሲሆን ከሰሞኑን 9 ይደርሳሉ የተባሉት ወደ ካሜሩን ተሸኝተዋል። ይህም የሆነው ካሜሩንና አሜሪካ በገቡት ስምምነት መሰረት ስለመሆኑ ተገልጿል። ከዚህ ጉዳይ ጋር ተያይዞ ብዙዎች የሚጠይቁት ጉዳይን እናንሳ። ሰነድ አልባ ዜጎቻቸውን ለመመለስ ከአሜሪካ ጋር ቃል የገቡት ሀገራት ከዜጎቻቸው ውጪ የሌላ ሀገራት ዜጎችን ይዞ የመመለስ መብት አላቸው ወይ? ይህንን እርምጃ አሜሪካና ካሜሩን ሲያደርጉት ዜጎቻቸው ሸቀጥ የሆኑባቸው ሀገራት መንግስታትስ ምን ማድረግ ይቻላቸዋል የሚለው ይህ በጣም ወሳኝና ብዙ ጊዜ ግራ የሚያጋባ ጥያቄ ሲሆን ለምላሹም ብዙ መላምቶች ይቀመጡበታል። በአጠቃላይ ሕግ መሰረት ግን አንዲት ሀገር የራሷ ዜጋ ያልሆነን ሰው የመቀበል ግዴታም ሆነ መብት የላትም የሚለው ብዙዎችን የሚያስማማ ምላሽ ነው። ነገር ግን በዚህ ጉዳይ ዙሪያ ያሉትን ውስብስብ ዓለም አቀፍ ሕጎችና አሰራሮች በዝርዝር እንደሚመለከተው ማንሳት ይቻላል። አሜሪካ አንድን ሰው ወደ አንድ የአፍሪካ ሀገር ለምሳሌ ወደ ጋምቢያ ከመመለሷ በፊት የጋምቢያ ኤምባሲ ወይም የውጭ ጉዳይ ሚኒስትር ግለሰቡ የሀገሪቱ ዜጋ መሆኑን ማረጋገጥ አለባት። ግለሰቡ የዛች ሀገር ዜጋ መሆኑን የሚያሳይ ማስረጃ ለምሳሌ ፓስፖርት፣ የልደት ካርድ ወይም የቤተሰብ መረጃውን ያቀርባል። ተቀባይ ሀገራቱ መረጃውን አረጋግጦ የጉዞ ሰነድ ካልሰጠ በስተቀር አሜሪካ በግዳጅ መጫን አትችልም። ስለዚህ አንድን ኢትዮጵያዊ ወደ ኬንያ ወይም አንድ ናይጄሪያ ወደ ሴኔጋል ዝም ብሎ መላክ በሕግ እንደማይፈቀድ ይገለጻል። ነገር ግን በሌላ በኩል አልፎ አልፎ አንዳንድ ሀገራት የራሳቸው ዜጋ ያልሆኑ ሰዎችን ለመቀበል ከአሜሪካ ጋር ስምምነት ሊያደርጉ ይችላሉ። ይህ የሚሆነው በሁለት ሁኔታዎች ነው። አንደኛ ግለሰቡ ወደ አሜሪካ ከመግባቱ በፊት በዛች ሀገር በህጋዊ መንገድ ለረጅም ጊዜ ከቆየ ወይም ጥገኝነት ጠይቆ ከነበረ አሜሪካ ወደ መጣበት ሀገር ተመለስ በሚል መርህ ወደዛች ሀገር ልትልከው ትችላለች። አሁን ላይ ብዙ ኢትዮጵያውያን እንደ ዩጋንዳና ሌሎችም የአፍሪካ ሀገራት ላይ በመቆየት የቪዛ ጉዳዮቻቸውን ለመጨረስ እነዚህን ሀገራት የሚመርጡበት ሁኔታ ታዲያ ለዚህ አንዱ ማሳያ ተደርጎ ሊቀመጥ ይችላል። በዚህ መንገድና በዚህ ሀገር ተንተርሶ ወደ አሜሪካ ሀገር ያቀናና የወረቀት ጉዳዩን ልባት ያላገኘ ስደተኛ በአሜሪካ ሸኝነት ከሀገሪቱ እንዲለቅ ቢደረግ ግለሰቡን አስጠልላና የቪዛ ጉዳዩን አጠናቃ የሸኘችው ሀገር ስደተኛውን የመቀበል መብቷ በዚሁ ሕግ ሊጠቃለልለት የሚችል ይሆናል ማለት ነው። አንዳንድ ጊዜ ስህተቶች ወይም አሻሚ ሁኔታዎች ሊፈጠሩ የሚችሉበት
በሚከተሉት ምክንያቶች ውስጥ ይጠቀሳል። አንድ ግለሰብ የትውልድ ሀገሩን ደብቆ የሌላ ሀገር ዜጋ ነኝ ብሎ ኳሽና ያቺ ሀገር ሳታጣራ የጉዞ ሰነድ ከሰጠች ስህተት ሊፈጠር እንደሚችል ይጠበቃል። ግለሰቡ የሁለት ሀገራት ዜግነት ካለው አሜሪካ ወደ ፈለገችው ሀገር የመላክ መብትም አላት። በዓለም አቀፍ ሕግ መሰረት አሜሪካ ማንንም ሰው ወደማይመለከተው ሀገር ወይንም ደህንነቱ ወደማይጠበቅበት ሀገር ካልሆነ በስተቀር በግዳጅ የመላክ መብት የላትም። ተቀባይ ሀገራቱም ዜጋዬ አይደለም ብሎ የመቃወም ሙሉ መብት አለው። ኢትዮጵያን በተመለከተ አሜሪካ ኢትዮጵያን ወደ ሌላ አፍሪካ ሀገር ለምሳሌ ወደ ኬንያ የመላክ ህጋዊ መብት የላትም። ሊላኩ የሚችሉት ኢትዮጵያን መንግስት ዜጋዬ ናቸው ብሎ አምኖ የጉዞ ሰነድ ሲሰጥና በረራው ወደ አዲስ አበባ ሲዘጋጅ ብቻ ነው። አሜሪካ ሰነድ አልባ ዜጎቻቸውን እንዲቀበሉ በይፋ ስምምነት ካደረገችባቸው የአፍሪካ ሀገራት መካከል ሞሪታኒያ፣ ሴኔጋል፣ ጋምቢያ፣ ኬንያ፣ ናይጄሪያ፣ ጋና የሚገኙበት ሲሆን ኢትዮጵያም በዚሁ ምድብ ውስጥ ተካታ ትገኛለች። ይህ የኢትዮጵያ ቅድመ ሁኔታ ወይንም ስምምነትን በሚመለከት በይፋ የተገለጸ ነገር ባይኖርም በአንድ በኩል ኢትዮጵያ በጦርነትና በሰብአዊ ቀውስ ምክንያት በዚህ ሁኔታ ውስጥ እንዳትጠቃ እድል የተሰጣት ሲሆን ይህ ማለት ብዙ ኢትዮጵያውያን በህጋዊ መንገድ እንዲቆዩ የሚፈቅድላቸው መንገድ ነው። በሌላ በኩል ግን የወንጀል ሪከርድ ያለባቸው ወይም በሀገሪቱ ለመቆየት ብቁ ያልሆኑ ኢትዮጵያውያን የመጨረሻ የማባረር ትዕዛዝ ከወጣባቸው የኢትዮጵያ መንግስት የጉዞ ሰነድ ሰጥቶ የመቀበል ግዴታ አለበት ይላል። ይህ ድርጊት በተለያዩ የሰብአዊ መብት ተሟጋቾች ዘንድ ቅሬታን እያስነሳ ነው። ይህ ቅሬታ አሁንም ቀጥሏል። ከነዚህ ቅሬታዎች መካከል ሰዎች በሰንሰለት ታስረው ለረጅም ሰዓታት መጓዛቸው፣ በሀገራቸው ውስጥ የደህንነት ስጋት ያለባቸው ሰዎች በግዳጅ እንዲመለሱ መደረጉ፣ ቤተሰቦች መለየታቸው፣ ለምሳሌ ልጆች አሜሪካውያን የሆኑ ወላጆች መባረራቸው። እስካሁን ባለው መረጃ መሰረት እንደ ኬንያና ጋምቢያ ያሉ ሀገራት ላይ ትኩረት ተደርጓል። ይሁን እንጂ የአሜሪካ ኢሚግሬሽን ፖሊሲ ለውጥ ሁሉንም ሀገራት ሊነካ ስለሚችል ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያንም ስጋት ውስጥ ጨምሮ ይገኛል። በቅርቡ ወደ ሴኔጋል ስለተደረገው የማባረር ሂደት ላይ የኤኤፍፒ ዘገባን ጠቅሶ ቢቢሲ ይዞት በወጣው መረጃ መሰረት ኢትዮጵያ፣ ጋና፣ አንጎላና ኮንጎ እንዲሁም ብራዚል ዜግነት ያላቸው ስደተኞች ካሜሮን የገቡት ሚያዝያ 1 2018 ዓ.ም ነው በኢትዮጵያ አቆጣጠር። አሜሪካ ስደተኞችን ከሚቀበሉት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስኪመለሱ ድረስ በተቀባዩዋ ሀገር እንዲቆዩ ይደረጋል። ከትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገራት አንዷ ካሜሮን ስትሆን ከጥር ወር ወዲህ 3 ጊዜ ስደተኞች ወደ ካሜሮን መባረራቸውን የዜና ወኪሉ ያነጋገራቸው በአሜሪካ ኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። የአሜሪካ ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሮን ዜጎቹ ያልሆኑ ስደተኞችን በመቀበሏ ወደ $300 ሚሊዮን ከዋሽንግተን ታገኛለች። አሁንም ቢሆን ይህ የካሜሮን ድርጊት ጥያቄን የሚጭርና ምላሽም የሚፈልግ ይመስላል። ሀገሪቱ የሌሎች ሀገራትን ዜጎች አፋፍሳ እንድትቀበል ማፈቀደላት ይህንንስ የሚከለክል ዓለም አቀፍ ሕግ የለም የሚል ይህ ነጥብ እጅግ አነጋጋሪና በዓለም አቀፍ ዲፕሎማሲ ውስጥ ወይም ይሄ ሰርድ ካንትሪ ፕሮሰሲንግ ተብሎ የሚጠራው አዲስና አወዛጋቢ አካሄድ ነው። የኒውዮርክ ታይምስ ዘገባና መሰል ስምምነቶችን መሰረት በማድረግ ሌሎች ሀገራት ካሜሮን መክሰስ ይችላሉ ወይስ አይችሉም የሚለውን በሕግና በዲፕሎማሲ እይታ እንዲማየት ይቻላል። በዓለም አቀፍ ሕግ መሰረት አንዲት ሀገር ካሜሮን ከሌላ ሀገር አሜሪካ ጋር በፍቃደኝነት ስምምነት የማድረግ መብት አላት። ካሜሮን የሌላ ሀገር ዜጎችን በግዛት ያስተናግዳለሁ ብላ ከፈረመች ይህ እንደ ሉዓላዊ ውሳኔ ይቆጠራል። ስለዚህ ሌላ ሀገር ለምን ተቀበልሽ ብሎ ካሜሮንን የመክሰስ ሕጋዊ መሰረቱ በጣም ደካማ ይሆናል። ነገር ግን የዜጎቿ ደህንነት የሚያሳስባት ሀገር ለምሳሌ ኢትዮጵያ ወይም ናይጄሪያ የሚከተሉትን ጥያቄዎች ማንሳት ይችላሉ። ዜጋዬ በምን ሕግ ነው ወደ ሶስተኛ ሀገር ካሜሮን የተላከው የሚል ጥያቄ ማቅረብ ትችላለች። በቬና የቆንስላ ግንኙነት ስምምነት መሰረት አንዲት ሀገር በየትኛውም ዓለም የሚገኙ ዜጎቿን የመጠበቅ መብት አላት። ሌላው ዲፕሎማሲያዊ ተቋሙ ማድረግ ነው። ካሜሮን ዜጎቻቸውን ያለ ፍቃዳቸው ተቀብላ የምታስር ወይም መብታቸውን የምታሳጣ ከሆነ የዜጎቹ መገኛ ሀገር በዲፕሎማሲያዊ መንገድ ጫና ልታደርግ ወይም ለዓለም አቀፍ ፍርድ ቤት አቤቱታን ልታቀርብ ትችላለች። ከሀገራት ይልቅ ካሜሮንና አሜሪካን የመክሰስ ትልቁ መብት ያላቸው ግን ግለሰቦቹ ራሳቸው መሆናቸው ደግሞ ሂደቱን እጅግ ውስብስብና
አድካሚ ያደርገዋል። አንድ ግለሰብ እኔ ካሜሩን ውስጥ የመኖር ፍላጎት የለኝም፣ በግዳጅ መወሰዴ የሰብአዊ መብት ጥሰት ነው ብሎ በአሜሪካ ፍርድ ቤቶች ወይም በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኩል ክስ ሊመሰርት ይችላል። ለምሳሌ እንግሊዝ ስደተኞችን ወደ ሩዋንዳ ለመላክ አቅዳ የነበረው ስምምነት በከፍተኛ ፍርድ ቤት የታገደው ስደተኞቹ በግል ባቀረቡት ክስና የሰብአዊ መብት ድርጅቶች ባደረጉት ርብርብ ነው። ታዲያ ለምን ሀገራት አይከሱም? ብዙ ጊዜ ስደተኞች የሚባረሩባቸው ሀገራት ከመክሰስ ይልቅ ዝም ማለትን ይመርጣሉ። ምክንያቱም ዜጎቻቸው ተመልሰው ወደ ሀገራቸው ቢገቡ የሚፈጥሩትን ስራ አጥነትና ማህበራዊ ጫና ስለሚፈሩ ሌላ ሀገር ተቀብሎ ካቆያቸው እንደ እፎይታ ሊያዩት ይችላሉ የሀገራት መንግስታት። ሌላኛው ደግሞ ከአሜሪካ ጋር ጸብ ውስጥ ላለመግባት፣ ከአሜሪካ ጋር ያለው ግንኙነትን ላለማበላሸት ነው። አሜሪካን መቃወም ስለማይፈልጉ ጉዳዩን በዝምታ እንዲሁ ያልፉታል። ባለፈው የፈረንጆቹ 2024 የአሜሪካ መንግስት ከ700,000 በላይ ስደተኞችን ወደ ተለያዩ ሀገራት አባሯል ወይንም እንዲመለሱ አድርጓል። በአሁኑ ወቅት በአሜሪካ ያለው የፖለቲካ ሁኔታ በተለይ የትራምፕ አስተዳደር ለሰነድ አልባ ፍልሰተኞች ስጋት መፍጠሩ ግልጽ ነው። በአጠቃላይ የአሜሪካ መንግስት ህገወጥ የተባሉ ፍልሰተኞችን ወደ አፍሪካ የመመለስ ዘመቻውን አጠናክሮ መቀጠሉ እየተነገረ ነው።